አሰልጣኝ ሚኬል አርቴታ ዛሬ እጅግ ተጠባቂ ከሆነው የካራቦ ካፕ የግማሽ ፍጻሜ ሁለተኛ ዙር ጨዋታ በፊት ወሳኙን ጋዜጣዊ መግለጫ ሰጥተዋል። መድፈኞቹ አዲስ ተጫዋች ወደ ቡድን ስብስባቸው ለመቀላቀል ከስምምነት ደርሰዋል። ማን ነው ለአርሰናል እየፈረመው የሚለውንና ስለ ዛሬው ጨዋታ አርቴታ የተናገሩትን እንደዚሁም ደግሞ ኖኒ ማዱኬና ጁሪየን ቲምበር ስለ ዛሬው ጨዋታ ወሳኝ የተባለ ቃለ መጠይቅ አድርገው ተናግረዋል ማለት ነው። እንግዲህ እያንዳንዱን መረጃ እንደተለመደው በአማራ መልኩ ወደ እናንተ የማደርስ ይሆናል። ይህ ቪዲዮ እንግዲህ ለበርካቶች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት እየጋበዝኩ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ በቀጥታ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ አርሰናሎች በዘንድሮው የውድድር ዓመት በርካታ ዋንጫዎችን ለማሳካት የሚገመት የቡድን ስብስብ ይዘዋል። በተለይ የካራቦ ካፕ ደግሞ ብቻውን እንደ ትልቅ ስኬት የሚታይ ዋንጫ አይደለም። በእንግሊዝ ፕሪሚየር ሊግ እንደ ትልቅ ዋንጫ አይታይም። ነገር ግን የዋንጫ አፒታይዘር ልንለው እንችላለን። ምክንያቱም በውድድር ዓመቱ መጀመሪያ ቀድሞ የሚደረግ የዋንጫ የፍጻሜ ውድድር ነው የካራቦ ካፕ። እንደምታውቁት ፕሪሚየር ሊግ ከማለቁ በፊት፣ ቻምፒዮንስ ሊግ ከማለቁ በፊት፣ ኤፍኤ ካፕ ከማለቁ በፊት ከሁሉም ዋንጫዎች በፊት የሚደረግ የዋንጫ ጨዋታ ስለሆነ የካራቦ ካፕ ይህንን ዋንጫ ማሸነፍ የዋንጫ ስነ ልቦናን በደንብ የሚገነባ ከዋንጫ ጋር እንድትላመዱ የሚያደርግ እሱን ስታሳኩ ደግሞ በቃ ሌላ ዋንጫም አሳካለው የሚል ስሜትና መንፈስ በውስጣችሁ እንዲያድር የሚያደርግ ብዙዎች ዋንጫ ለማንሳት ልክ እንደ አፒታይዘር የሚቆጥሩት አይነት ዋንጫ ነው። ሲቲን ባለፉት ዓመታት ፕሪሚየር ሊጉን ሲያሳካ ታስታውሱ ከነበረ ቀድሞ ካራቦ ካፕን እየበላ ነበረ ፕሪሚየር ሊጉን ሲበላ የነበረው። ስለዚህ ካራቦ ካፕን ቀድሞ መብላት በተለይ ፕሪሚየር ሊጉን እየመራችሁ ሲሆን ደግሞ ሻምፒዮንስ ሊጉ ላይ ጥሩ አቋም እያሳያችሁ ሲሆን ከፍተኛ የሆነ በራስ መተማመንን የሚጨምርላችሁና የትኛውንም ዋንጫ ማሳካት እችላለሁ የሚል ሜንታሊቲ ወይም ደግሞ ስነ ልቦና እንዲኖራችሁ የሚረዳ ነው። በተለይ የአርሰናል አብዛኛው ተጫዋቾች እንደምታውቁት ዋንጫ ካሳኩ ረጅም ዓመት ሆኗቸዋል። ኦልሞስት ኤፍኤ ካፕ ካሳኩ ራሱ ወደ 6 ዓመታት እየተጠጋ ነው። ስለዚህ ይህንን ዋንጫ ማሳካት ከዋንጫ ጋር ድጋሚ እንዲገናኙና የዋንጫን ስሜት በድጋሚ በውስጣቸው እንዲሰማቸው ኦኬ ሌሎች ዋንጫዎችን ማሸነፍ እንችላለን የሚል ስሜት በውስጣቸው እንዲያድር የሚያደርግ ስለሆነ የካራቦ ካፕ ዋንጫን ማሳካት እንደ ቀልድ መታየት የለበትም። በጣም ትልቅ ጥቅም ያለው ጉዳይ ነው። ታዲያ አሰልጣኝ ሚኬል አርቴታ ስለ ዛሬ ምሽቱ ጨዋታ ወሳኝ የተባለ ጋዜጣዊ መግለጫ ሰጥተው ነበረ። ስለ ቡካዮ ሳካ፣ ስለ ሜሪኖ ተናግረዋል። እንደዚሁም ደግሞ የዝውውር መስኮቱ ላይ ስለሚኖራቸው ተሳትፎ ተናግረው ነበር። ነገር ግን የዝውውር መስኮቱ ትላንትና ምሽት አርሰናል አንድ ተጫዋች ብቻ ለማስፈረም ተስማምቶም ተዘግቷል ማለት ነው። ስለ ቡካዮ ሳካ የተናገሩት ነገር ነው ለመድፈኞቹ በጣም ጥሩ የሚባልና የሚያረጋጋ ዜና ብዬ እኔ የማስበው። አርቴታ ምናሉ ከሚታወቁት የጉዳት ዜናዎች ውጪ ሌላ ምንም አዲስ የጉዳት ዜና የለም። የሜሪኖና የሳካ ጉዳት ነው ያለው። የሜሪኖ ትንሽ ከበድ ያለ ጉዳት ነው፣ ቀዶ ጥገና ይደረግለታል። እሱ ለኛ በጣም አስፈላጊ ተጫዋች ነው። ነገር ግን በአሳዛኝ ሁኔታ የደረሰበት ጉዳት ከባድ ስለሆነ በዚህ በዘንድሮው የውድድር ዓመት እሱን የመመልከታችን እድል ካሁን በኋላም ጠባብ ነው ሲሉ አርቴታ አረጋግጠዋል ማለት ነው። በመቀጠል ስለ ቡካዮ ሳካ የተናገሩትና ብዙ የአርሰናል ደጋፊዎችን እረፍት የሰጠው መረጃ ምንድነው? ቡካዮ ሳካ የደረሰበት ጉዳት ምንም ያህል ከባድ እንዳልሆነና በጣም ቀላል ጉዳት እንደሆነ አሰልጣኝ ሚኬል አርቴታ አረጋግጠዋል። ዛሬ የመሰለፉ ነገር አጠራጣሪ ነው ሲሉ የተናገሩ ሲሆን ነገር ግን በጣም ቀላል ጉዳት እንጂ ከባድ ነገር አይመስልም። ስለዚህ በቀጣይ ጨዋታዎች ላይ በፕሪሚየር ሊጉ የመመለስ እድሉ ሰፊ ነው ሲሉ አርቴታ ተናግረዋል። በነገራችን ላይ በዛሬውም ጨዋታ ቡካዮ ሳካ የመድረስ እድል ሊኖረው ይችላል። ነገር ግን ለጥንቃቄ ሲባል ዛሬ በሚኖረው የመጨረሻ ልምምድ ላይ እንደሚመለከቱትና ይግባ አይግባ የሚለውን እንደሚወስኑ አሰልጣኝ ሚኬል አርቴታ ከተናገሩ በኋላ ነገር ግን ጉዳቱ ያን ያህል ክፉ እንዳልሆነ አረጋግጠዋል ማለት ነው። ይሄ በነገራችን ላይ በጣም ጥሩ ዜና ነው። ብዙዎች ቡካዮ ሳካ ጥሩ ጊዜ እያሳለፈ ስላልሆነ ትንሽ መራቅ አለበት እያሉ ሲናገሩ ስለሰማው በብዛት ለአራቱ ዋንጫ የሚፎካከር ቡድን አይደለም ቡካዮ ሳካን የመሰለ ተጫዋች የትኛውንም ቤንች ላይ እንኳን የተቀመጠ ተጫዋችን በጉዳት ማጣት የለበትም። ምክንያቱም ከአንድ በላይ ዋንጫ ማሳካት ከፈለጋችሁ ጉዞ ረጅም ነው። በየሁለት ቀኑ ጨዋታ የምታደርጉት አርሰናል አሁን ቅዳሜ ተጫውተው ነው ዛሬ ከባድ ጨዋታ በካራቦ ካፕ የሚያደርገው። ስለዚህ በየሁለት ቀኑ እንደዚህ አይነት ከባባድ ጨዋታዎችን እያደረጋችሁ የተጫዋቾች ጉዳት በጭራሽ የማይበረታታና
አላስፈላጊ ነገር ነው ማለት ነው። ታዲያ ጋዜጠኞች አንድ ጥያቄ ጠይቀዋቸው ነበር አርቴታን። ምን አሏቸው? በተለይ ሲቲና አስቶን ቪላ ነጥብ ከጣሉ በኋላ በዋንጫ ፉክክሩ ረገድ ጥሩ ቅዳሜና እሁድ አሳልፋችኋል ወይ ተብለው አርቴታ ተጠይቀው ነበር። አርቴታ ብዙ ጊዜ እንግዲህ በጣም ብልጥ ሰው እንደሆነ ይታወቃል። በቀጥታ አው ማለት አይፈልጉም፣ ወይም ደግሞ ሲቲና አስቶን ቪላ ጥለውልናል ደስ ብሎናል የሚል ነገር መናገር አልፈለጉም። ምንድን ነው ያሉት? ዋንጫውን ለማሳካት ገና 14 ወይም 14 ተጨማሪ ጨዋታዎች ላይ ድል ማድረግ አለብን። አሁንም ብዙ የሚቀረን ነገር እንዳለ እናውቃለን። ስለዚህ ገና ካሁኑ ዋንጫውን አግኝተናል ወይም ደግሞ ጥሩ እየሆነልን ነው ማለት አልፈልግም። ስለዚህ በርካታ ጨዋታዎች ይቀሩናል ሲሉ እንግዲህ በብልጠት መልስ ሰጥተዋል ማለት ነው። በመቀጠል ስለ ዮኮሬሽ ተናግረዋል። ስለ ቪክተር ዮኮሬሽ ሲናገሩ አሰልጣኝ ሚኬል አርቴታ በአጠቃላይ ቪክተር ዮኮሬሽ ከቅርብ ጊዜ ወዲህ በጣም ወጥነት ያለው አስደናቂ ብቃት እያሳየን ይገኛል። በሱ በተለይ ከቅርብ ጊዜ ወዲህ በጣም ደስተኛ ነኝ። በእርግጥ በዘንድሮ የውድድር ዓመትም በብዙ ጨዋታዎች ላይ እንድናሸንፍ የሱ ሜዳ ላይ መኖር ትልቅ አስተዋጽኦ አድርጎልናል። አሁን ደግሞ ቀን በቀን ወጥነቱ እየጨመረና ብቃቱ እየጨመረ መጥቷል። ስለዚህ በቪክተር ዮኮሬሽ ብቃት በጣም ደስተኛ ነኝ ሲሉ አሰልጣኝ ሚኬል አርቴታ አመስግነውታል ወይም አድንቀውታል ማለት ነው። ታዲያ በቀጣይ አርሰናል ተጫዋች አለማስፈረሙን ተከትሎ በሜሪኖ በኩል ሉዊስ ስኬሊን የመጠቀም እድል ሊኖር እንደሚችል ጠቅሰዋል። አርቴታ ምን አሉ? ስኬሊ ብዙ ቦታዎች ላይ መጫወት ብቃት አለው፣ የመሃል ተጫዋች እንደነበረም እናስታውሳለን። ስለዚህ አማራጮችን እንመለከታለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ሉዊስ ስኬሊንም የመጠቀም እቅድ እንዳላቸው ፍንጭ ሰጥተዋል ማለት ነው። ከዛም በኋላ የሴቶች ቡድኖች የአርሰናል የሴቶች ቡድን ዋንጫ እንዳሳካ ታውቃላችሁ። ከትላንትና ወዲያ ምን አሉ? የሴቶች ቡድን ዋንጫ አሳክቷል፣ በዚህ በጣም ደስተኛ ነኝ። አሁን ደግሞ ይህንን ድል ወደኛ ማምጣት አለብን፣ ደስ የሚል ዜና ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በዛሬው ጨዋታ እንግዲህ ቡካዮ ሳካ የመኖሩ ድል አጠራጣሪ መሆኑን ተከትሎ ኖኒ ማዱኬ በቼልሲው የምሽቱ ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። ኖኒ ማዱኬ በተለይ ቅዳሜ ዕለት አርሰናል 4-0 ሊድስ ዩናይትድን ድል ባደረገበት ጨዋታ አስደናቂ ቀን በማሳለፍ የጨዋታው ኮከብ ተብሎ የተመረጠ ተጫዋች ነው። ስለዚህ በዛሬውም ጨዋታ በቀድሞ ክለቡ ቼልሲ ላይ ምናልባትም ልዩነት ፈጣሪ ተጫዋች ይሆናል ተብሎ ይጠበቃል። ታዲያ ኖኒ ማዱኬ ምን አለ? ካሁኑ የዛሬውን ምሽት መናፈቅ ጀምሬያለሁ። ለዚህ ጨዋታ ከመጓጓቴ የተነሳ መጠበቅ አልቻልኩኝም። ሁሌም አንድ ተጫዋች በእንደዚህ አይነት ትልቅ ጨዋታዎች ላይ በመስመር ላይ መሆን እጅግ ትፈልጋለህ። የቀድሞ ቡድኔን በሜዳችን ተቃራኒ ሆኜ ለመግጠም ጓጉቻለሁ። ይህ የዛሬ ምሽቱ ጨዋታ ለሁለቱም ቡድኖች ወሳኝ ጨዋታ ነው። ወደ ፍጻሜ ለማለፍ የሚደረግ የደርቢ ጨዋታ ነው። እነሱ ጥሩ ቡድን አላቸው፣ እኛም ከነሱ በብዙ ርቀት የተሻለ ከፍተኛ ጥራት ያለውና የተሻለ ቡድን አለን። በመጀመሪያው ዙር ጨዋታ በእነሱ ሜዳ አሸንፈናል። የመልሱ ጨዋታ ለእኛ ጥሩ አድቫንቴጅ አለን። እነሱን በደጋፊያችን ፊት አሸንፈን ወደ ፍጻሜው ለማለፍ አቅም አለን። ስለዚህ ጥሩ ጨዋታ ይሆናል ሲል ኖኒ ማዱኬ በዛሬው ጨዋታ ለመጫወት በጣም በጉጉት እየጠበቀ እንደሆነ ተናግሯል። በተለይ በዛሬው ጨዋታ ግብ የሚያስቆጥር ከሆነ ይጨፍራል አይጨፍርም የሚለው አጓጊ ነው። በቼልሲ ቤት ደስተኛ እንዳልነበር ይጠቀሳል። ኖኒ ማዱኬ ምናልባትም ብዙዎች ከቼልሲ ጋር እንግዲህ ጥሩ ግንኙነት ስላልነበረው ግብ ካስቆጠረ የመጨፈር እድሉ ሰፊ ሊሆን እንደሚችል እየተናገሩ ይገኛሉ። በነገራችን ላይ አርቴታ እዚህ ጋር በጣም መረሳት የሌለበት አንድ ጥሩ ሀሳብ አንስተዋል። ምንድነው ያሉት? እናውቃለን፣ ሜዳችን ላይ ነው የምንጫወተው፣ የመጀመሪያውን ጨዋታ አሸንፈናል፣ ጥሩ አድቫንቴጅ አለን። ነገር ግን ገና 90 ደቂቃ ይቀራል። ቼልሲዎች በጣም ጥሩ አሰልጣኝና ጥሩ ወጥ አቋም ላይ ይገኛሉ። ይህንን ውጤት ለመገልበጥ ነው የሚመጡት። ስለዚህ ሜዳ ላይ ብቸኛ አማራጫችን ለማለፍ ማሸነፍና ጥሩ ሆኖ መገኘት ነው። ስለዚህ አድቫንቴጅ ቢኖረንም ገና ጨዋታው አልተጠናቀቀም፣ 90 ደቂቃ ይቀራል ሲሉ ተናግሯል። ይህ በጣም ትክክለኛ ነገር ነው። ምክንያቱም እግር ኳስ ነው። በእግር ኳስ ውስጥ ምንም ነገር ሊፈጠር ይችላል። ቼልሲዎች ያላቸውን አቅም ሁሉ ይጠቀማሉ። በተለይ ዋና ዋና ተጫዋቾች በሙሉ ይሰለፋሉ ተብሎ ነው የሚጠበቀው በዛሬው ጨዋታ። ስለዚህ አርሰናሎች ሜዳ ላይ ጥሩ በመሆን ጨዋታውን ማሸነፍ መቻል ግዴታ ብቻ ነው ማለት ነው። ሌላኛው እንግዲህ ጁሪየን ቲምበር ነበር ስለዛሬ ጨዋታ የተጠየቀው። በተለይ ከቼልሲው ተጫዋች ስቴቫኦ ጋር ዛሬ ይፋጠጣሉ ተብሎ ይጠበቃል። ታዲያ ጁሪየን ቲምበር እኔ ለስቴቫኦ ወይም ደግሞ ለአንድ ተጫዋች ብዬ የምሰራው የተለየ ዝግጅት የለም፣ እኛ አርሰናሎች ነን፣ እንደ ሌሎች ቡድኖች ለአንድ ጨዋታ ወይም ለሁለት ጨዋታ ብቻ አንዘጋጅም። ሁሉንም ተጫዋቾች ለማቆምና ለሁሉም ጨዋታዎች እኩል ዝግጅት ነው የምናደርገው። ስለዚህ ዛሬም እንደ ቡድን ምርጥ ሆነን በማሸነፍ
ወደ ቀጣይ ዙር ማለፍና ወደ ፍጻሜ መድረስ እንፈልጋለን። ምክንያቱም ይህ የመጀመሪያ የዋንጫ ፍጻሜያችን እንደሚሆን እናውቃለን። ስለዚህ ይህንን ዋንጫ በማሳካት ለሌሎች ዋንጫዎች ከፍተኛ የሆነ በራስ መተማመን ለማግኘት ይህንን ጨዋታ በመጋደል ነው የምንጫወተው ሲሉ አሰልጣኝ የአርሰናሉ ተከላካይ ጁሪየን ቲምበር ተናግሯል ማለት ነው። ስለዚህ ዛሬ በጣም እኔ በግሌ ከፍተኛ የሆነ ፍክክር ያለበት በየሰዓቱ ወደ ጎል የሚሄዱ ኳሶች ያሉበትን ጨዋታ እንመለከታለን። በነገራችን ላይ ለአርሰናል ጥሩ ነው። ምክንያቱም አርሰናል ብዙ ጊዜ የሚቸገርበት ጨዋታዎች ምን አይነት ጨዋታዎች ናቸው ካላችሁኝ፣ አንድ ቡድን መጥቶ አቻ ፈልጎ የሚሄድበት ተከላክሎ አንድ ነጥብ ብቻ ይዞ ለመሄድ የሚሞክርባቸውን ጨዋታዎች አርሰናል እጅግ በጣም የሚቸገርበት ጨዋታ እንደሆነ ይታወቃል። ነገር ግን አርሰናል ብዙ ጊዜ ለማጥቃት የሚመጡ ቡድኖች፣ ጨዋታውን ለማሸነፍ የሚመጡ ቡድኖች ቀለውት በሚገባ አሸንፎ የመውጣት እድሉ ሰፊ ነው። ስለዚህ ለአርሰናል ጥሩ ይሆናል ብዬ አስባለሁ። ምክንያቱም ቼልሲዎች በሙሉ አቅማቸው ለማጥቃት ነው የሚመጡት። ስለዚህ ለአርሰናል ይሄ ትልቅ እድል ይሰጠዋል ተብሎ ይጠበቃል። አርሰናል እንግዲህ 2 ተጫዋቾችን ለማስፈረም ከጫፍ ደርሷል። አንደኛውን ተስማምቷል። የሁለተኛው ተጫዋች ደግሞ ይቀራል ማለት ነው። አርሰናል እንግዲህ ትላንትና ሂር ዊጎ ሲል ፋብሪዚዮ ሮማኖ የዘገበው ተጫዋች ተከላካይ ነው። ይህ እንግዲህ በበርካታ የፕሪሚየር ሊግ ቡድኖች በጥብቅ ሲፈለግ የነበረ ጄደን ዲክሰን የተባለ ተጫዋች ነው አርሰናል ለማስፈረም የተስማማው። ይህ ተስፈኛው እንግሊዛዊ እንግዲህ ዝውውሩ የወጣበት 3.2 ሚሊዮን ዩሮ ነው። እንደዚሁም ደግሞ ብቃቱ እየታየ የሚጨምር ስምምነት ተደርጓል። እንግዲህ እንግሊዛዊው የ19 ዓመት ተስፈኛ በርካታ ክለቦች በፕሪሚየር ሊጉ ሲቲ፣ ቼልሲ፣ ዩናይትድ፣ ሊቨርፑልን ጨምሮ በበርካታ ቡድኖች ሲፈለግ የነበረ ተጫዋች ሲሆን በስተመጨረሻ ግን ምርጫውን አርሰናል ማድረጉን ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ስለዚህ መድፈኞቹ ይህንን ተጫዋች የግላቸው ለማድረግ ተስማምተዋል። በመቀጠል ደግሞ መድፈኞቹ አጥቂ ለማስፈረም ተቃርበዋል። የሰሜን ለንደኑ ክለብ አርሰናል እንግዲህ ወጣቱን የፊት መስመር አጥቂ ኢቫን ሞኔ የተባለውን ተጫዋች ከስኮትላንዱ ክለብ ሴንት ሚረን ለማስፈረም ከጫፍ መድረሱ ተገልጿል። የ18 ዓመቱ ተጫዋች ኢቫን ሞኔ እንግዲህ ከ2024 ጀምሮ በክለቡ ዋናው ቡድን በመጫወት ላይ ይገኛል። ተጫዋቹ በዘንድሮው የውድድር ዘመን ተቀይሮ እየገባ በ15 ጨዋታዎች ላይ መሳተፍ ችሏል። መድፈኞቹ የአካዳሚያቸውን የፊት መስመር ለማጠናከር በእንቅስቃሴ ላይ መሆናቸው ተነግሯል። የስኮትላንዱ ክለብ ሴንት ሚረን በሀገሪቱ ሊግ እንግዲህ 10ኛ ደረጃ ላይ የሚገኝ ክለብ ነው። ስለዚህ ይህንን አጥቂ በማምጣት አካዳሚውን በማጠናከር ቀስ ያለ ብቃቱ ሲያድግና ተጫዋቹ በእድሜ እየጎለበተ ሲመጣ ወደ ዋናው ቡድን ለመቀላቀል አርቴታና አንድሬ ቤርሳ ተጫዋቹን ለማስፈረም እንግዲህ ከጫፍ እንደደረሱም ተረጋግጧል ማለት ነው። እንግዲህ ዛሬ ምሽት በሚደረገው የለንደን ደርቢ የካራቦ ካፕ ሁለተኛ ዙር ጨዋታ ቸልሲዎችም አርሰናሎችም ዋነኛ ቡድናቸውን ይዘው ይገባሉ ተብሎ ይጠበቃል። በመድፈኞቹ በኩል ግብ ጠባቂው ዴቪድ ራያ፣ በተከላካይ በኩል ጁሪየን ቲምበር፣ ጋብሪኤል ማጋሌሽ እንደዚሁም ደግሞ ዊሊያም ሳሊባና ሪካርዶ ካላፊዮሪ የአርሰናልን የተከላካይ ስፍራ ይመራሉ ተብሎ ነው የሚጠበቀው። የመሃል ሜዳ ጥምረት ካይ ሃቨርትስ የቀድሞ ክለቡ ቸልሲን፣ ዴክላን ራይስ እና ማርቲን ዙሜንዲ የአርሰናልን የሚድፊልድ ወይም ደግሞ የአማካኝ ስፍራ የሚመሩ ተጫዋቾች ይሆናሉ ተብሎ ይጠበቃል። የመድፈኞቹን የፊት ለፊት መስመር ሊያንድሮ ትሮሳርድ እንደዚሁም ደግሞ በቅርብ ጊዜ እጅግ በአስደናቂ አቋም ላይ የሚገኘው ቪክተር ዮኮሬሽ ቋሚ ሆኖ ይጀምራል ተብሎ ሲጠበቅ፣ ኖኒ ማዱኬ የቀድሞ ክለቡ ቸልሲን ለመግጠም በዛሬው ጨዋታ ቡካዮ ሳካን በመተካት እንግዲህ ቋሚ ሆኖ ይጀምራል ተብሎ የሚጠበቅ ይሆናል ማለት ነው። በቸልሲ በኩል እንግዲህ የቸልሲው አሰልጣኝ ሊያም ሮዜኒየር እንግዲህ ዋና ቡድናቸውን ይጠቀማሉ ተብሎ ነው የሚጠበቀው። በተለይ ቸልሲዎች በዘንድሮው የውድድር ዓመት ያላቸው ዋንጫ ምርጫ በጣም ጥቂት በመሆኑ እኚህ አሰልጣኝ የካራቦ ካፕ ዋንጫን ማሸነፍ ይፈልጋሉ። ስለዚህ ይህንን የአንድ ጎል ልዩነት ለመቀልበስ በማጥቃት ላይ የተመሰረተ በተደጋጋሚ ወደ አርሰናል የግብ ክልል ለመድረስ የሚያስችል አሰላለፍን ይዘው ይገባሉ ተብሎ ይጠበቃል። መድፈኞቹ በተለይ ይህንን የቼልሲ ይዞት የሚመጣውን የማጥቃት ማዕበል እንግዲህ ተቋቁሞ ከዛም በኋላ እነሱ ደግሞ ጨዋታውን በማረጋጋትና ግብ በማስቆጠር ጨዋታውን በመቀልበስ እንደዚሁ በተለይ ቀድሞ ግብ ማስቆጠር የሚችል ከሆነ አርሰናል በደንብ ጨዋታውን መቆጣጠር የሚችልበትን እድል ይሰጠዋል። ነገር ግን ቀድሞ የሚቆጠርበት ከሆነ ጨዋታውን ወደ ሌላ ግለት ስለሚወስደው
የአርሰናል ስብስብ በዚህ ላይ ከፍተኛ ዝግጅት አድርጎ ይመጣል ተብሎ ይጠበቃል። በተለይ መድፈኞቹ ከዩናይትድ በኋላ 2 ተከታታይ ጨዋታዎችን በግሩም ብቃት ድል አድርገዋል። ካይራት አልማይቲን በቻምፒዮንስ ሊግ፣ በፕሪሚየር ሊጉ ሊድስ ዩናይትድን በአስተማማኝ ብቃት ድል አድርገው ነው የመጡት። ስለዚህም ከፍተኛ የሆነ በራስ መተማመን ይሰጣቸዋል። ቼልሲዎችም ቢሆን ያለፉትን 5 ጨዋታዎች በሙሉ ከአርሰናል የካራቦ ካፕ ሽንፈት በኋላ ድል አድርገው ነው እየመጡት። ስለዚህ ከፍተኛ ትንቅንቅ የምናይበት ጨዋታ ይሆናል ተብሎ ይጠበቃል። ኤምሬት ስቴዲየም እንደተለመደው በድባቡ እጅግ ግሎና በከፍተኛ ሁኔታ እንግዲህ በአርቴታ ስር የደመቀው የአርሰናል ስቴዲየም ኤምሬትስ ዛሬም በከፍተኛ ሁኔታ በአስገራሚ ድባብ በልዩነት ደምቆ ያመሻል ተብሎ ይጠበቃል። ጨዋታው ልክ ምሽት 5 ሰዓት ሲል በኤምሬትስ ስቴዲየም የሚጀምር ይሆናል። የውጤት ግምታችሁን እስኪ ኮመንት ላይ አስቀምጡልኝ። ማን ድል የሚያደርግ ይመስላችኋል? አርሰናል፣ ቼልሲ? መድፈኞቹ ይህንን ጨዋታ ድል አድርገው የሚያልፉ ከሆነ በፍጻሜው ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የመገናኘታቸው ድል ሰፊ ነው። እነማን ግብ ያስቆጥራሉ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ነገ ደግሞ እንግዲህ ከጨዋታው በኋላ በውጤት መረጃዎች በጠዋት የመረጃ ሰዓቴ የምንገናኝ ነው የሚሆነው። ሀገር ውስጥ ከባህር ማዶ ናችሁ ቤተሰብ የሆናችሁ ሁልጊዜ መረጃዎችን የምትከታተሉ ሀሳብ አስተያየታችሁን የምትሰጡኝን የምታበረታቱኝን ከልብ ላመሰግናችሁ እወዳለሁ። አሁንም ቤተሰብ ያልሆናችሁ የመድፈኞቹ የአርሰናሎች በየዕለቱ ወሳኝ ትኩስ መረጃዎች በዚህኛውም በሁለተኛውም ቻናል ላይ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ታዲያ ከጨዋታ በኋላ በውጤት መረጃ እስከምንገናኝ ድረስ በያላችሁበት መልካም ዕድልና መልካም ጊዜን ተመኘሁላችሁ።